የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ዛሬ ከጠላት ኃይል ጋር ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። የፋኖን ጥቃት መቋቋም ያቃተውና በመከላከያ ልብስ የጭፍጨፋ ተልዕኮ ተሰጥቶት የመጣው የኦሮሚያ ልዩ ኃይል ሰላማዊ ሰዎችን በግፍ መረሸኑን በከባድ መሳሪያ ጉዳት ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 30 ቀን 2018 ዓ.ም ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ከአብይ አገዛዝ ስልጣን አስጠባቂ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ጋር ዛሬ ያካሄደውን ውጊያ ተከትሎ በጠላት አንድ ቲም ላይ ከፍተኛ ጉዳት ማድረሱን አስታውቋል። ጠላት ክፉኛ ስለተመታ መቅደላ ታዳጊ ከተማ ውስጥ ለእሁድ ገበያ የተሰባሰቡ ንጹሃን ላይ ከባድ መሳሪያ በመተኮስ ሽብር ሲፈጥር መዋሉን የገለጸው መረጃ 5 የሚሆኑ ንጹሃን በግፍ መረሸኑንም ገልጿል። ንጹሃን ላይ እርምጃ የወሰዱት ጸረ አማራዎች የ45ኛ ክፍለ ጦር አባላት ተብለው በአገዛዙ ስልጣን አስጠባቂ ጦር ስም ወደ ቀጠናው በመከላከያ ዩኒፎርም የገቡ የኦሮሚያ ልዩ ኃይል አባላት እንደሆኑ መረጃዎች እንደደረሱትም ጠቁመዋል። የፋሽስቱ አብይ አህመድ መንግስት አማራን አምርረው የሚጠሉትን እየመረጠ በመከላከያ ስምና ዩኒፎርም ወደ ክልላችን በመላክ የዘር ጭፍጨፋ መፈጸም ከጀመረ ዋል የቆየ መሆኑ አይዘነጋም ሲል ይኸው መረጃ አስታውሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰ በዛሬው ዕለት በሰላማዊ ሰዎች ላይ አገዛዙ በበቀል የወሰደውን እርምጃ በተመለከተ አስተያየቱን ገልጿል። በምዕራብ ወሎ ግንባር በመካነ ሰላም ከተማ ዙሪያ ገጠር ወደ መቅደላ ታዳጊ ከተማ አቅራቢያ በዛሬው ዕለት ጥቅምት 30 ቀን 2018 የብልጽግናው መከላከያ ሰራዊት የረሸናቸው 5 ንጹሃን ጉዳይ ህዝባዊ ቁጣን ማስነሳቱንም ይኸው መረጃ ጠቁመዋል። ፈርጣጩና አስታጣቂው የብልጽግና መከላከያ ሰራዊት ከፋኖ ጋር ገጥሞ የጦር ሜዳ ሽንፈት ሲገጥመው ሂሳብ የሚያወራርደው ሰላማዊ ሰዎች ላይ መሆኑን በተደጋጋሚ በተግባር ሲያሳይ እንደነበር ጠቅሶ ዛሬም በተመሳሳይ 5 ሰላማዊ ንጹሃንን በግፍ መረሸኑን አስታውቋል። የኮሮ አዛዥ ሻለቃ አብነው ታደሰ በግፍ ድርጊቱ የተሰማውን ሀዘን ገልጾ ቀያችን ላይ ወገኖቻችን ሲረሸኑ በዝምታ ማለፍ ሳይሆን ሆ ብለን ተነስተን ጠላትን ድባቅ መምታት አለብን ሲል ጥሪ ማቅረቡ ተገልጿል። ጠላት ንጹሃንና ታጣቂዎችን ሳይለይ በስመ አማራ እየገደለ ያለው አማራ ጠልነቱ ጣራ ስለነካ እንጂ ንጹሃን ከጦርነቱ ጋር የሚገናኙበት አግባብ እንደሌለ ያስታወሰው አርበኛ አብነው ታደሰ ከልብ የሚጠላንን ጠላት ከልብ ጠልተን በጋራ እንደ ህዝብ ተነስተን አምርረን መታገል አለብን። አንድ ሆነን ካልታገልን በየተራ እየገደሉ ዘራችንን የማሳሳት ተግባራቸው ይቀጥላል በማለት ጥሪ አቅርበዋል። ቤተሰቦቻቸውን በግፍ ለተነጠቁ ቤተሰቦች መጽናናትን የተመኘው የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰ የተጀመረው ተጋድሎ ተጠናክሮ እንደሚቀጥል ማስታወቁን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በሰከላ ለወራት ያሰለጠናቸውን ብቁ የፋኖ ኮማንዶዎችን አስመረቀ። 206ኛ ኮር ለማንኛውም ግዳጅ ዝግጁ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር የቀድሞ ጊዮን ብርጌድ ለወራት ያሰለጠናቸውን የፋኖ ኮማንዶዎች ዛሬ ጥቅምት 30 ቀን 2018 ዓ.ም በደማቅ ስነ ስርዓት አስመርቀዋል። ለ6 ወራት ብቃት ያለው ወታደራዊ ስልጠና ልዩ ልዩ የግዳጅ አይነቶችን ጭምር ታሳቢ ያደረገ ዝግጅት ያደረጉት የፋኖ ኮማንዶዎች ዛሬ ቴዎድሮስ ዕዝ ከፍተኛ አመራሮችና ክፍለ ጦር አመራሮች በተገኙበት በደማቅ ስነ ስርዓት ተመርቀዋል። በምርቃ ስነ ስርዓቱ ላይ ከፋኖ አመራሮች በተጨማሪ የሃይማኖት አባቶችና ጥሪ የተደረገላቸው የአካባቢ ነዋሪዎች ጭምር መገኘታቸው ታውቋል። የአፋብኃ ቴዎድሮስ ዕዝ 105ኛ ኮር የ44ኛ ክፍለ ጦር በሰከላ ምድር ለ6 ወራት ያሰለጠናቸውን የፋኖ ኮማንዶዎች ማስመረቁን ተከትሎ ስራ የማይፈታው የጸና ዓላማ ያነገበው የታሪክ የጥበብ የጀግነት መፍለቂያ ጊዮን ምድር ዛሬም የምድር ድሮን የሆኑ ኮማንዶዎችን በደማቅ ስነ ስርዓት ለምርቃት አብቅቷል በማለት የአፋብኃ ምዕራብ አማራ ቀጠና የህዝብ ግንኙነት ኃላፊ አርበኛ ማሪሸት ፀሐዩ ምርቃቱን አስታኮ ባሰፈረው አስተያየት ገልጿል። ይህ በእንዲህ እንዳለ በዛሬ ምርቃት ስነ ስርዓት ላይ የ44ኛ ክፍለ ጦር የጎዮን ሻለቃ ሰብሳቢ 50 አለቃ ተፈራ ሁነኛው ለተመራቂ ኮማንዶዎች ጠንከር ያለ መልእክት አስተላልፈዋል። በአንድ እጃችን ሰራዊት እያደራጀን እያጠቃን በሌላ እጃችን ደግሞ ህዝባችን እያስተዳደር እንገኛለን። በወረዳችን ከሚገኙ 33 ቀበሌዎች ከግሽ አባይ ከተማ 02 ቀበሌዎች ውጪ 31 ቀበሌዎች የምናስተዳድረው እኛንን። ስለሆነም የመንግስትነት አስተዳዳሪ ግዴታዎችን ለመወጣት ደከመን ሰለቸን ሳንል ሰርተናል። በስርዓቱ ልክ መሪ ያገኘውን የወረዳችን ህዝብም ከግንባሩ በማይጠፋ ፈገግታ ወኔና ስንቅ ሆኖን ይገኛል። እኛም ከህዝባችን በፊት ለመሞት እንደተነሳ
እንደመጣን ሁሉ አሁንም በድጋሚ ለህዝባችን መሬት ሆነን እንደምንሞት ቃል እንገባለን ሲል አስታውቋል። ዛሬ የሚመረቁ ሰልጣኞች ከዚህ በፊት ከተሰጠው ስልጠና በተለየ መልኩ የሰለጠኑ እንደ ወርቅ በሰዓት የተፈተኑ እንደ ተርብ በውሃ ጥም ያለፉ እንደ ንስር ሽሆናቸውን የመረዱ ሁለተኛ ዙር የኮማንዶ ተመራቂዎች ናቸው ሲል አስታውቆ በስልጠናው ጠላት የሚያንቁበትን ጡንቻና አሩጠው የሚይዙበትን ሳምባ ብቻ ሳይሆን ህዝብ የሚያገለግሉበትን ጥበብም ጭምር ማግኘታቸውን አስታውቋል። ከላይ የአብይ አህመድ ድሮን ከታች የአሰልጣኞቻቸውን ፈተና ለወራት ያህል በመቆየት ድል አድርገው የተመረቁት እነዚህ ሰልጣኞች በአይነቱ የተለየና ጠላት እንዳይነሳ አድርጎ ለመቅበር የተዘጋጀ እውቀት የሸመቱ በታጠበ እጅ የተዘጋጀ እውቀት የሸመቱ ልበ ሙሉዎች መሆናቸውን ገልጿል። አሁን ላይ የግዞት እስረኛው ክርስቲያን ታደለ ምረሩ ካለን በላይ መረንና ካለን በላይ ኮምድደን እንገኛለን። ማንም አንስቶ የሚጨልጠን ሚሪንዳ ሳንሆን ሲነሳ ከሚያስጨንቀው ሬት በከፋ የመረረ ሁንናል። ከቀያችን መጥቶ ሞፈር ለመቁረጥ የሚሞክር ሞኝ እንጂ ከደጃችን ደርሶ ሞፈር የሚቆርጥ ብልጥ አይኖርም። በወገኑ የተሰራበትን ሴራ የሚበቀል የሚሰራውን የሚከላከል ብቁና በቂ ኃይል ገንብተናል። ለአንድ የትጥቅ ትግል መቋጫ ከሚባለው ውስጥ አንዱ ቅርጽ ያለው ሰራዊት ስለሆነ ሰራዊታችን ቅርጽ አስይዞ የማደራጀቱ ስራ የዕለት ከዕለት ስራችን ነው ሲል ገልጿል። ይህን መሰል የሰራዊት ማደራጀት ስራ እንደሚቀጥልም አስታውቋል። በስልጠናው ወቅት ብዙዎች ከእናንተ ጋር ጀምረው የነበረ ቢሆንም በስልጠና ሂደት ውስጥ የስልጠናውን ፈተና መቋቋም የተሳናቸው ከ30 በላይ ሰልጣኞች ስልጠናውን በማቋረጥ ለዚህ ታላቅ ዕለት ሳይደርሱ ቀርተዋል ያለው የአፋብኃ 105ኛ ኮር 44ኛ ክፍለ ጦር የጊዮን ሻለቃ ሰብሳቢ 50 አለቃ ተፈራ ሁነኛው እናንተ አባቶቻችሁ ልጆች ግን ራቡን ጥሙን የስልጠናውን ውጣ ውረድ የጠላት እንቅስቃሴ ባይበገሬነት በመታገዝ ለዚህ የምረቃ በዓላችሁ በቅታችኋል። ስለሆነም የነገ የሀገሪቱ ኮሎኔሎች፣ ጀነራሎች እናንተ መሆናችሁን አውቃችሁ በዚህ ትግል ውስጥ መውጣት፣ መውረድ፣ መራብ፣ መጠማት፣ መቁሰል፣ መድማት እንዲሁም ውድ የሆነውን ህይወት እስከ መስጠት ድረስ መቁረጥን የሚጠይቅ መሆኑን ተረድታችሁ በታማኝነትና በቁርጠኝነት የአማራ ህዝብን የተደቀነበትን የህልውና አደጋ ትከሻው ላይ የተጫነውን የጭቆና ቀንበር እንድታስወግዱ በማለት ያደራ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር በስሩ 3 ትላልቅ ክፍለ ጦሮችን የያዘ ሲሆን ከፍተኛ አመራሮች በተገኙበት የኮሩ መዋቅር ተጠናቆ በዛሬው ዕለት ኮሩ ለየትኛውም ግዳጅ ዝግጁ መሆኑን ይፋ መደረጉን አፋብኃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ ጥቅምት 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። በደቡብ አማራ ቀጠና አሳምነው እዝ ሁለተኛውን ግዙፍ ኮር ምስረታ ማከናወኑን ይፋ አደረገ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሁለተኛ ግዙፍ ኮር ምስረታ ይፋ ማድረጉን ዛሬ ጥቅምት 30 ቀን 2018 ባወጣው መረጃ አስታውቋል። ከአፋብኃ በወረደው የክፍለ ጦር የኮር አደረጃጀት መስፈርት መሰረት በተገቢ ሁኔታ ተገምግሞ የኮር መመዘኛ መስፈርት መሟላቱ ከተረጋገጠ በኋላ ዛሬ ጥቅምት 30 ቀን 2018 ዓ.ም መስረታውን ጀነራል ተፈራ ማሞ የአፋብኃ ማዕከላዊ እዝ አባልና ረዳት ፕሮፌሰር ማርከው መንግስቴ የአፋብኃ ማዕከላዊ እዝ አባልና የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አስተዳደር ጉዳዮች ኃላፊ እንዲሁም የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከፍተኛ አመራሮች በተገኙበት በዛሬው ዕለት ምስረታው ይፋ መደረጉን አስታውቋል። በመስራች አባልነትም ኃይለማርያም ማሞ ክፍለ ጦር፣ ነበልባል ክፍለ ጦር፣ ቡልጋ ክፍለ ጦር፣ የረር ብርጌድና ፋንታ ኃይሌ ብርጌድ በጋራ በመሆን ከሰም ኮርን የመሰረቱ ሲሆን በዚህ የምስረታ ፕሮግራም ላይ ጀነራል ተፈራ ማሞን ጨምሮ የተለያዩ ከፍተኛ አመራሮች የወቅቱን የአማራ ህዝብ ትግል የሚመጥን ንግግር ማድረጋቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ህዝብ ግንኙነት ዛሬ ጥቅምት 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ በእርስ በርስ ጦርነት የተሰላቹ ሰልጣኝ ወታደሮችን በየስልጠና ጣቢያው ከዚህ በኋላ ጦርነት የምናደርገው የኢትዮጵያን ዳር ድንበር ለማስከበርና ወደባችንን መልሰን እጃችን ለማስገባት ነው የሚል ቅስቀሳ አጠናክሮ መቀጠሉን ከአገዛዙ የተለያዩ ስልጠና ጣቢያዎች የሚወጡ መረጃዎች ገልጸዋል። በአማራ ህዝብ ላይ ጦርነት የከፈተውና በጥቂት ወራት ውስጥ ጦርነት እናጠናቅቃለን፣ አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በእብሪ ጦርነት ያወጀው አገዛዝ ያሰበው አለመሳካት ብቻ ሳይሆን በእርስ በርስ ጦርነት ያገዛዙ ስልጣን አስጠባቂ ወታደሮች የምንሞትለት ዓላማ የለንም፣ እኛ ወንድማማቾች ነን፣ ፋኖንም ብንገል ጀግነት አይደለም፣ ፋኖን ቢገለን ጀግነት አይደለም፣ ለአብይና ጓደኞቹ ስልጣን ሲባል ለምን እንሞታለን በማለት በማህበራዊ ሚዲያ ጭምር ጦርነት በቃን የሚል ቅስቀሳ አጠናክረው የነበሩ ሲሆን ያገዛዙ ወታደራዊ አዛዦች ለአዲስ ሰልጣኞች ከዚህ በኋላ ውጊያ የኢትዮጵያን ዳር ድንበር ለማስጠበቅና አሰብን ለማስመለስ ነው የሚል ቅስቀሳም አጠናክረው መቀጠላቸው ታውቋል። ይህም ቀደም ሲል
ከየስልጠና ጣቢያው የሚጠፉ ወታደሮችና በቅሬታ የሚነሱ ጉዳዮች የእርስ በርስ ጦርነት መቼ ያበቃል የሚለው አጀንዳ ጦሩ ጭምር መወያ ማድረጉ ስጋት ላይ ስለጣላቸው ለሰልጣኞች የሚደረገው ቅስቀሳም ሆነ ገለጻ ከኤርትራ መንግስት ጋር ጦርነቱ ስለመግባት ዝግጅታቸውን ማጠናቀቁን የቀናት ስራ መሆኑን አሰብን በማስመለስ ልማታችን እናፋጥናለን፣ ፊታችሁን ወደ ልማት ታዞራላችሁ፣ እናንተንም ከዛ በኋላ ግዳጅ የሚጠብቅባችሁ የለም፣ የተለያዩ እድሎች ያሏችሁ የሚል ሐሰተኛ ቅስቀሳ አጠናክረው መቀጠላቸው ታውቋል።